አንደኛ ዜና ምዕራፍ 12 በጺቅላግም ከቂስ ልጅ ከሳኦል በተሸሸገ ጊዜ ወደ ዳዊት የመጡ እነዚህ ናቸው። በሰልፍም ባገዙት ኃያላን መካከል ነበሩ። ቀስተኞችም ነበሩ። በቀኝና በግራም እጃቸው ድንጋይ ሊወነጭፉ ፍላጻም ሊወረውሩ ይችሉ ነበር። ከብንያም ወገን የሳኦል ወንድሞች ነበሩ። አለቃቸው አሂዔዝር ነበረ። ከእርሱም በኋላ ኢዮአስ፣ የጊብዓዊው የሸማዓ ልጆች ይዝኤል፣ ፋሌጥ፣ የአዝሞት ልጆች በራኪያ፣ አናቶታዊው ኢዩ፣ ገባኦናዊው ሰማያስ፣ እርሱ በ30 መካከልና በ30 ላይ ኃያል ሰው ነበረ። ኤርምያስ፣ የሕዚኤል፣ ዮሐናን፣ ገድሮታዊው ዮዛባት፣ ኤሉዛይ፣ ኢያሪሙት፣ በአልያ፣ ሰማራያ፣ ሐሩፋዊው ሰፋጥያስ፣ ቆሬያውያን ሕልቃና፣ ይሽያ፣ አዘርኤል፣ ዮዛር፣ ያሾብአም፣ የጌዶር ሰው የይሮሃም ልጆች ዮኤላ፣ ዝባድያ። ዳዊትም በምድረ በዳ ውስጥ ባለችው በአምባይቱ ሳለ ከጋድ ወገን የሆኑ እነዚህ ጋሻና ጦር የሚይዙ ጽኑዓን ኃያላን ሰልፈኞች ወደ እርሱ ተጠጉ። ፊታቸውም እንደ አንበሳ ፊት ነበረ፣ በተራራም ላይ እንደሚዘልል ሚዳቋ ፈጣኖች ነበሩ። አለቃው ኤጼር፣ ሁለተኛው አብድዩ፣ ሦስተኛው ኤልያብ፣ አራተኛው መስመና፣ አምስተኛው ኤርምያስ፣ ስድስተኛው አታይ፣ ሰባተኛው ኤሊኤል፣ ስምንተኛው ዮሐናን፣ ዘጠነኛው ኤልዛባድ፣ 10ኛው ኤርምያስ፣ 11ኛው መክበናይ። እነዚህ የጋድ ልጆች የጭፍራ አለቆች ነበሩ። ከእነርሱም ታናሹ ከ100 ታላቁ ከ1000 ይመዛዘኑ ነበር። በመጀመሪያው ወር ዮርዳኖስ ከዳር እስከ ዳር ሞልቶ በነበረ ጊዜ የተሻገሩት እነዚህ ናቸው። በሸለቆውም ውስጥ በምስራቅና በምዕራብ በኩል የተቀመጡትን ሁሉ አባረሩ። ዳዊትም ወደ ነበረባት ወደ አምባይቱ ከብንያምና ከይሁዳ ወገን ሰዎች መጡ። ዳዊትም ሊገናኛቸው ወጥቶ ትረዱኝ ዘንድ በሰላም ወደ እኔ መጥታችሁ እንደሆነ ልቤ ከእናንተ ጋር አንድ ይሆናል። ለጠላቶቼ አሳልፋችሁ ልትሰጡኝ መጥታችሁ እንደሆነ ግን በእጄ አመፅ የለብኝምና የአባቶቻችን አምላክ ይመልከተው ይፍረደውም አላቸው። መንፈስም በ30ው አለቃ በአማሳይ ላይ መጣ። እርሱም ዳዊት ሆይ እኛ የአንተ ነን፣ የእሴይ ልጅ ሆይ እኛ ካንተ ጋር ነን። አምላክህ ይረዳሃልና ሰላም ሰላም ለአንተ ይሁን፣ ለሚረዱህም ሰላም ይሁን አለ። ዳዊትም ተቀበላቸው፣ የጭፍራም አለቆች አደረጋቸው። ዳዊትም ከፍልስጤማውያን ጋር ሳኦልን ሊወጋ በመጣ ጊዜ ከመናሴ ወገን ሰዎች ወደ ዳዊት ከዱ። የፍልስጤማውያን አለቆች ግን በራሳችን ላይ ጉዳት አድርጎ ወደ ጌታው ወደ ሳኦል ይመለሳል ሲሉ ተማክረው ሰደውታልና እነርሱ አልረዷቸውም። ወደ ጺቅላግም ሲሄድ ከምናሴ ወገን የምናሴ ሻለቆች የነበሩ አድና፣ ዮዛባት፣ ይዲኤል፣ ሚካኤል፣ ዮዛባት፣ ኤሊሁ፣ ጺልታይ ወደ እርሱ ከዱ። ሁሉም ጽኑዓን ኃያላንና በሰራዊቱ ላይ አለቆች ነበሩና በአደጋ ጣዮቹ ላይ ዳዊትን አገዙት። እንደ እግዚአብሔርም ሰራዊት ታላቅ ሰራዊት እስኪሆን ድረስ ዳዊትን ለመርዳት ዕለት ዕለት ይመጡ ነበር። እንደ እግዚአብሔርም ቃል የሳኦልን መንግሥት ወደ እርሱ ይመልሱ ዘንድ በኬብሮን ሳለ ወደ ዳዊት የመጡት የሰራዊቱ አለቆች ቁጥር ይህ ነው። ጋሻና ጦር ተሸክመው ለሰልፍ የተዘጋጁ የይሁዳ ልጆች 6800 ነበሩ። ለሰልፍ ጽኑዓን ኃያላን ሰዎች የነበሩ የስምዖን ልጆች 7100 ነበሩ። የሌዊ ልጆች 4600 ነበሩ። የአሮንም ቤት አለቃ ዮዳሄ ነበረ፣ ከእርሱም ጋር 3700 ነበሩ።
ከእርሱም ጋር ጽኑዕ ኃያል ጎልማሳ ሳዶቅ ነበረ። ከአባቱም ቤት 22 አለቆች ነበሩ። የሳኦልም ወንድሞች ከሆኑ ከብንያም ልጆች የሚበልጠው ክፍል እስከዚያ ዘመን ድረስ የሳኦልን ቤት ይከተል ነበርና ከእነርሱ ዘንድ የመጡ 3000 ነበሩ። ጽኑዓን ኃያላን የሆኑ በአባቶቻቸውም ቤት የታወቁ የኤፍሬም ልጆች 20,800 ነበሩ። በየስማቸውም የተጻፉ ዳዊትን ያነግሱት ዘንድ የመጡ የምናሴ ነገድ እኩሌታ 18,000 ነበሩ። እስራኤልም የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የይሳኮር ልጆች አለቆች 200 ነበሩ። ወንድሞቻቸውም ሁሉ ይታዘዟቸው ነበር። በጭፍራውም ውስጥ የወጡ ለሰልፍም የተዘጋጁ የማያመነቱ መሳሪያም ሁሉ የያዙ የዛብሎን ሰዎች 50,000 ነበሩ። የንፍታሌምም አለቆች 1,000 ነበሩ። ከእነርሱም ጋር ጋሻና ጦር የሚይዙ 37,000 ነበሩ። ለሰልፍም የተዘጋጁ የዳን ሰዎች 28,600 ነበሩ። በጭፍራውም ውስጥ የሚወጡ ለሰልፍም የተዘጋጁ የአሴር ሰዎች 40,000 ነበሩ። በዮርዳኖስም ማዶ ካሉ ከሮቤልና ከጋድ ሰዎች ከምናሴም ነገድ እኩሌታ መሳሪያን ሁሉ ይዘው የመጡ 120,000 ነበሩ። እነዚህ ሁሉ ዳዊትን በእስራኤል ሁሉ ላይ ያነግሱት ዘንድ አርበኞችና ሰልፈኞች እየሆኑ በፍጹም ልባቸው ወደ ኬብሮን መጡ። ደግሞም ከእስራኤል የቀሩት ሁሉ ዳዊትን ያነግሱት ዘንድ አንድ ልብ ነበሩ። ወንድሞቻቸውም አዘጋጅተውላቸው ነበርና እየበሉና እየጠጡ በዚያ ከዳዊት ጋር 3 ቀን ተቀመጡ። ደግሞም በእስራኤል ዘንድ ደስታ ሆኗልና እስከ ይሳኮርና እስከ ዛብሎን እስከ ንፍታሌምም ድረስ ለእርሱ አቅራቢያ የነበሩ በአህያና በግመል በበቅሎና በበሬ ላይ እንጀራና ዱቄት፣ የበለስ ጥፍጥፍና የዘቢብ ዘለላ፣ የወይንም ጠጅ፣ ዘይትም፣ በሬዎችንና በጎችንም በብዙ አድርገው ያመጡ ነበር።